ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነ ተማፀነ ከይደቅ ከሰይጣን በቅድመ ዘአትሜ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ የማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦን ሲባርከ ንባርከከ እግዚኦን ታምነከ ንገኒ ለከ እግዚኦን ፍቅነ ለጽከ ቅዱስ ንሰግድ ለከ
ኦ ዘለከ ይሰግድ ሁሉ አንተ ሙሰ ሶበ ትጼልዩ ከመዝ በሉ በቅዱሳን መላእክት ቅዱስ 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 ተብለ ንጹሕ ምስጋና የሚቀርብልህ አምላካችን መድኃኒታችን ኢየሱስ ክርስቶስ የጠበቅከን እስከዚህ ሰዓት ያደረስከን በዚህ የሰበሰብከን ክብርና ምስጋና ላንተ ይገባሃል። አምላካችን ሆይ የቸርነትን ሥራ ስራልን፣ ሰላምና ፍቅርን አብዛልን፣ በረድኤት በቸርነት ተጠብቀን በዚህ ቦታ ላይ በሕመም ላይ ያሉትና በአገልግሎት ያሉትን ሁሉ ጠብቅልን፣ ባርክልን። አገራችን ኢትዮጵያንም ሰላም አድርግልን፣ ቤተ ክርስቲያናችንም ጠብቅልን። የእመቤታችን የቅድስት ድንግል ማርያም የጻድቃን የሰማዕታት የቅዱሳን መላእክት ረድኤታቸው በረከታቸው በሁላችን ላይ ይደርብን። ይህንን የተዘጋጀውንም ዝግጅት አምላካችን ሆይ የደቀ መዛሙርትህን ማዕድ እንደባረክ ተባረከልን ዘንድ ቅዱስ ስምህን እንዲህ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን። መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን ሆይ ማዕዳችንን ባርክልን። ብፁዕ አቡነ ዮሴፍ የሲዳማ እና የጌዴኦ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ልዩ የሆነውን መንፈሳዊ መርሃ ግብራችንን በጸሎት አስጀምረውልናል። እግዚአብሔር በረከቱን በዚህ ቤት ላይ ያሳድርብን። እንግዲህ የዛሬው ልዩ መርሃ ግብራችን እንደሚታወቀው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ በአዲስ አበባ ቃሊቲ ገብርኤል የሚገኘውን G+2 እና ቴራስ ያለውን ቅንጡ ዘመናዊ መኖሪያ ቤታቸውን የዛሬ 4 ዓመት በፊት በብዙ በበጎነት እኛን አይዟችሁ ሲሉን ነበረ። እንግዲህ የጥራቱን ደረጃውን የጠበቀ 544 ካሬ ሜትር ላይ ያረፈ ቤት ሙሉ ለሙሉ በመቄዶንያ በጎ አድራጎት ማህበር ይህንን በጎነት በመደገፍ ሰውን ለመርዳት ሰው መሆን በቂ ነው የሚለውን በተግባር በማስመስከር ብፁዕ አባታችን ይህንን የተንጣለለውን ዘመናዊ መኖሪያ ቤታቸውን ለመቄዶንያ በጎ አድራጎት ማህበር በስጦታ ስላበረከቱ እግዚአብሔር ይስጥልን በሉ ባካችሁ። አረጋውያን ሁላችሁ ከተቀመጣችሁበት ወንበር በመነሳት አረጋውያን ነው ያልኩት። ሁላችሁም ብድግ ብድግ ብላችሁ ሁላችሁም እጃችሁን ከፍ አድርጋችሁ እግዚአብሔር ይስጥልን በሉ ብፁዕ አባታችን። እነዚህ የተዘረጉ እጆች ማለት ነው እንግዲህ ብዙዎች ወደ ማዕከሉ ገብተው የሚረዱበትን ቅንጡ ዘመናዊ መኖሪያ ቤት ስለለገሱት በፍቅር ስለሰጡን እናመሰግናለን ብላችሁ ባካችሁ አመስግኑልን። ይህ ታላቅነት ነው። ይህ ለብዙዎች አርአያ የሚሆን ነው። ይህ ቤት ከ20 ዓመት በፊት 4 ሚሊዮን ብር አጠናቆ የተገነባ ግንባታ ነበር። አሁን ግን የግንባታው ወጪ ታስቦ ግምቱ የ120 ሚሊዮን ብር ለመቄዶንያ በጎ አድራጎት ማህበር ይህንን የተንጣለለ በብፁዕ አባታችን የተባረከ
በመልካም እጅ አሻራ የተገነባ ይህንን ህንፃ እንግዲህ ለመቄዶንያ የበጎ አድራጎት ማህበር በስጦታ የተበረከተበት ነው። በመካከላችን ኢንጂነር አማኑኤል ጌታሁን አሉ። ለዚህ የምናውቃቸው በጎ አርኪቴክቸር ናቸው። ይህ በጎ ስራ ሲከናወን የነበሩ ናቸው። አሁን ደግሞ በቅርቡ ከ200,000 ብር በላይ ለመቄዶንያ በጎ አድራጎት ማህበር ለአገልግሎት የሚውል ስልክ ሁሉ ገዝተው በስጦታ ያበረከቱልን ናቸው። ምን እንደተሰማቸው ከኢንጂነር አማኑኤል ጌታሁን እንሰማለን ከአንደበታቸው። እናንተ በጭብጨባ ወደዚህ ሸኙልኝ። ዶክተር ቢኒያም በዚህ በተሰበሰቡ ሁሉ የመቄዶንያ አባላት ይህንን እድል አግኝቼ ነገር ስለተፈቀደልኝ በጣም አመሰግናለሁ። በእውነቱ ድንገተኛ ጥሪም የተደረገልኝ እኔ ይህን ለመታደም የመጣሁት ስጦታውም የተደረገው ነገር ይሄ ለምናየው ለመቄዶንያ አባላት በዓይናችን ተመላልሰን ያየንና ሁልጊዜ ስንገነዘብ ያለውን ስራ ስላየን የተደረገው ነገር በጣም ኢምንት ነው። አሁን ዳፋር የተባለው ዳፋር ቴታኒ የተወጣው የተደረገው ነገር የሚያንስ እንጂ የሚበዛ አይደለም። አሁንም ወደፊትም ለእንደዚህ አይነት ስራ የመጀመሪያ ሰው ሆኜ እንደማገለግል በሙያዬ በአንደኛ አቅሙ መቄዶንያን ለማገዝ፣ ለመደገፍ ቃል እገባለሁ። አመሰግናለሁ። ትናንትም አብረውን ስለነበሩ ዛሬም አብረውን ስላሉ ነገም አብረውን ስለሚሆኑ ከፍ ያለ ምስጋናችንን እናቀርባለን። ኢንጂነር አማኑኤል ጌታሁን እንግዲህ በበጎነታቸው የምናውቃቸው በቅን የሆኑ የመቄዶንያ አጋር ናቸው። ከፍ ያለ ምስጋናችንን እናቀርባለን። በመካከላችን የመቄዶንያ አምባሳደር ዘማሪት ፋንቱ ወልዴ በመካከላችን ትገኛለች። ስለዚህ የአምባሳደርነት ሙያዋን በዲሲ ዋሽንግተን አካባቢ ለመዞር መቄዶንያ በጎ አድራጎት ማህበር በመቀስቀስ ታላቅ በጎ ተግባርን ካከናወኑልን በጎ ሰዎች መካከል አንዷ እህታችን ዘማሪት ፋንቱ ወልዴ ወደዚህ እንድትሽ የተሰማሽን አጭር ሀሳብ እንድትገልጭልን በፍቅር እንጠይቃለን። እናንተ በጭብጨባ ወደዚህ ሸኙልኝ። እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። ድንገት ነው ፕሮግራም ስላልተነገረኝ ይቅርታ። ግን ስለ ብፁዕ አባታችን ለመናገር ብዙም ቃላት አሜን። ብፁዕ አባታችን ብፁዕ አቡነ ፋኑኤል የዲሲና የአካባቢው አህጉረ ስብከት ሊቀ ጳጳስ፣ አበው መነኮሳት እንዲሁም ደግሞ የአድባራት ገዳማት አስተዳዳሪዎች፣ ክቡር ዶክተር ብንያም ፈለጠ፣ አምባሳደር ዘማሪ
ፈንቱ ወልዴ እንዲሁም ደግሞ በዚህ የክብር እንግዶች ጥሪ የተደረጋላችሁ የክብር እንግዶች በዚህ የተገኛችሁ ሁላችሁ እና እንዲሁም ደግሞ ሙስሊም ወገኖቻችን አባቶቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? እንግዲህ በሃይማኖታችን መጀመሪያ ያው ነገ አልሃምሳ ነው። ክርስቶስ ተንሥአ እሙታን ብለን ሰላምታ እንለዋወጣለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የሰላም አምላክ ከሁላችን ጋር ይሁን። ዛሬ እንግዲህ በዚህ በመቄዶንያ የተገኘነው ሁላችሁም እዚህ ላይ አያችሁት ብፁዕ አባታችን የፍቅር አባት ዛልወ ጽሁት የሚባሉ አባታችን ይህንን ያላቸውን ነገር ለዓለማዊ ነገር ከማድረግ ይልቅ ለመንፈሳዊ ነገር ለቆምኩበት ዓላማ መሆኑ ተገቢ ነው፣ ጽድቅ ነው፣ ለሌሎችም ማርያ ነው በሚል ይህንን የምታዩትን ህንፃ ለዚህ ለመቄዶንያ በስጦታ መልክ ሲሰጡ ብዙ አንድምታ አለው ብዬ አስባለሁ። እና አንድምታው አንደኛ የራሳቸውን ውስጣቸው እርካታ ያገኛል፣ ደስታ በውስጥ ይፈጥራል። ሌላው ደግሞ ለሚያየው ሰው ብዙ ይማርበታል። እንደገና ደግሞ በዚህ ያሉት ረዳት የሌላቸው ወገኖች ይረዱበታል። ይህን ሁሉ በማድረግ አገልግሎት የሚሰጥ ብዙ አንድምታ ያለው ህንፃ ቤት ለዚህ ለመቄዶንያ የሰጡበትን ዕለት እናንተ ባዘጋጃችሁት ፕሮግራም ተገኝተን ይህንኑ ደስታ ለማብሰር ይመስለናል በዚህ የተገናኘ ነው እና እግዚአብሔር የተመሰገነ ይሁን። ለብፁዕ አባታችን ጤና፣ ለብፁዕ አባታችን አገልግሎታቸውን ብፁዕ አባታችን ጤናቸውን እንዲያድልልን የአምላካችን መልካም ፈቃዱ ይሁን። እርስዎ ለሁላችን አርአያ ነዎትና በጣም እናመሰግናለን። ልታመሰግኗቸው እወዳለሁ። ልታመሰግኑ ሌላው እንግዲህ እኔ ብዙ አልናገርም፣ የተወሰነ ነገር ብዬ ሀሳቤን እቋጫለሁ። አንደኛ የምናገራቸው ነገሮች ስለ ስጦታ ነው። ስጦታ እንደምታውቁት ደግሞ በሁለት ነገር ላይ የተመሰረተ ነገር ነው ብዬ አስባለሁ። ስጦታ ማለት በጣም ከየትም ያገኘነው አይደለም፣ ከመድኃኔዓለም ከኢየሱስ ክርስቶስ ያገኘነው ነው። ስጦታ ማለት የመጀመሪያው ራስን መስጠት ነው፣ ቁሳቁስ መስጠት አይደለም። ራሱን ያልሰጠ ሰው ቁሳቁስ ሊሰጥ አይችልም። ራሱን የሰጠ ሰው ብዙ የደከመበትን ነገር ለሌላው ሊያስተላልፍ አይችልም። ነገር ግን አርአያችን ምሳሌያችን መድኃኔዓለም ኢየሱስ ክርስቶስ ስለሆነ ራሱን በመልዕልተ መስቀል ላይ ሰጥቶ ራሱን ሰጥቶ ነው ያሳየን። ስጦታን ያሳየን ሌላ ነገር ሰጥቶ አይደለም። እኛን ሲያድነን እኛን ከብዙ ችግር በብዙ መከራ በብዙ ስቃይ ውስጥ የነበርነውን ከጽድቅ ርቀን ከጽድቅ ተለይተን ሞት ነግሶብን የሰይጣን ባሪያዎች ሆነን ስንኖር ራሱን ሰጥቶ ነው ያዳነን። ራሱን ሰጥቶ ነው ያዳነን እና እሱም ደግሞ ሲያስተምር ሀቡ እሁበክሙ ስጡ ይሰጣችኋል ብሏል። ስጡ ይሰጣችኋል እና ብፁዕ አባታችን ብፁዕ አቡነ ፋኑኤል ይህን ስጦታ ሲሰጡ ራሳቸው ለቤተ ክርስቲያን የተሰጡ ስለሆኑ ራሳቸው የቤተ ክርስቲያን አባት የብዙዎች አባት ሲሆኑ ሰው ሲራብ፣ ሰው ሲጠማ፣ ሰው ሲቸገር ትንሽ የተወሰነ ነገር ባደርግ የሚል ውስጣዊ ግፊት፣ ውስጣዊ ደስታ ከውስጥ ጨመረጨ ከውስጥ ደስታን ሊሰጥ የሚችል ስጦታን ለድሆች ሲሰጡ እሳቸው ደግሞ ያገኙት እግዚአብሔር የሰጣቸው ደግሞ አለ። ጤናቸውን፣ ደስታን፣
ሰላምን፣ ፍቅርን፣ በሰው ላይ መወደድን ይሰጣል መድኃኔዓለም ኢየሱስ ክርስቶስ። በገንዘብ የማይገኙ ነገሮች ከሱ ይገኛሉ። ስለዚህ ስለ ስጦታ ስንናገር ስለ ሁለት ነገር ማንሳት እፈልጋለሁ። እንትን እሰማለሁ፣ ድምፅ እሰማለሁ። ምኑ ነው? ምንድን ነው? ድምፅ ሲሰማ ስለሚረብሽ ተናጋሪውንም ይረብሻል፣ አጠገቡ ያለውንም ይረብሻል። እና ትንሽ ብዙም ስለማልቆይ ትንሽ ትዕግስት ቢኖር ወይም ደግሞ አጠገቡ በሱ አካባቢ ያላችሁ እና ምንድነው ስጦታ ስለ ሁለት ነገር ይሰጣል ብዬ አስባለሁ። አንደኛው ሰዎች እንደምታውቁት ስጦታ የሚሰጡ እምነት ያላቸው በእምነት ተቋም ውስጥ እግዚአብሔርን የሚያምኑ እግዚአብሔር ውስጣቸውን የለወጠው እግዚአብሔርን የሚያውቁ እግዚአብሔር የሚያውቃቸው ሰዎች ናቸው። ይሄ ስጦታ በጣም የተለየ ስጦታ ነው። ሌላው ስጦታ ደግሞ ውጫዊ ኃይል የሚገፋው ማለት ነው። ውጫዊ ኃይል ስጡ ተብሎ ተገዶ ወይም ምን ተብሎ የሚሰጥ ስጦታ ሊሆን ይችላል። ያ የግዴታ ስጦታም ሊባል ይችላል። በግድ ተገዶ የሚሰጠው ነገር አለ። ለምሳሌ ታክስ ሲከፍል ሰው ወዶ አይደለም የሚከፍለው፣ ወይ ሀብቱ ስለሚወረስበት፣ ቤቱ ስለሚወሰድበት፣ ሀብተ ንብረቱ ስለሚወሰድበት፣ ስለሚታሰር አስገዳጅ የሆኑ ነገሮች አሉ። በእንደዚህ አይነት መንገድ የሚሰጥ ነገር አለ። አስገዳጅ ለዚህ ስጡ ብሎ አንድ አካል ሲያዝዝ በዚህ አይነት መንገድ ስጦታል። ይህን ካላረጋችሁ ይህን አትሆኑም የሚላል። ነገር ግን ዋናው በምድር ላይ ይሄ አይነት ስጦታ እንደዚህ አይነት ሰዎች አስገዳጅ ውጫዊ አካል ነው እንጂ አስገዳጅ ውስጣዊ አካላቸው ጸጸት ነው የሚሞላው። ጸጸተኞች ነው የሚሆኑት። ምክንያቱም የውጭ አካል ገፍቷቸው እንጂ ወደው ስላልሰጡት። እንደዚህ አይነት ስጦታ በእግዚአብሔር ዘንድ ዋጋ የማያሰጥም። ሌላው የአእምሮን ጭንቀትም ደግሞ የሚፈጥረው ይሄ እንደዚህ አይነት ነገሮች የውጭ ግፊት ያለባቸው ስጦታዎች የአእምሮ ጭንቀት ይፈጥራሉ። የራሱ የሆነ እግዚአብሔር ጋር የተገናኘ ስላልሆነ በመንፈሳዊ ነገር ያልተቃኘ ስለሆነ ከሰዎች የመነጨ ስለሆነ ተገደው ስጡ ስለሚባሉ እንደዚህ አይነቱ ነገር በቤተሰብ ላይ ጭንቀት ይፈጥራል፣ በራስ ላይ ጭንቀት ይፈጥራል፣ ጸጸት ይፈጥራል፣ ለበሽታ ይዳርጋል። እንዲሁኝ የሚል ጸጸት እና አስቸጋሪ ነገር ነው። እንደዚህ አይነቱ ነገር ለሰው አይሆን፣ ለሀገር አይሆን፣ ለተቸገሩ አይጠቅም፣ ለብዙ ነገር የሚጠቅም ነገር አይደለም። ነገር ግን ሰዎች ልክ ዛሬ ውስጣዊ የሆነ ርህራሄ የተሞላበት ስጦታ ርህራሄ የተሞላበት እንዴ ሰው መሆን ምንድነው? እዚህ ላይ ሰውን ለመርዳት ሰው መሆን በቂ ነው የሚል እንደዚህ የሚያስቡ ውስጣቸው በጎን አእምሯቸው በእግዚአብሔር መንፈስ ቅዱስ የተቃኘ ሰውን ብረዳው እኔ ላይ ያለ እዚህ ጋር ይሄን ብሰጠው ይሄ ትርፍ ቃለኝ ለዚህ ባደርገው ባካፍለው እኔ ይሄን አለኝ ብሰጠው የሚለው ነገር በጣም ይሄ የሚገርማችሁ በጣም ሩሩህ ከሆኑ ሰዎች ርህራሄ ደግሞ ምንጩ ክርስቶስ ነው። የርህራሄ ምንጫችን መድኃኔዓለም ኢየሱስ ክርስቶስ ነው። ሃይማኖታችን በሃይማኖት ያሉ ወላጆቻችን የሚያሳዩን እና ይህ አይነት ስጦታ ደግሞ ሲኖር እኔ እኮ ራሴ የእግዚአብሔር ነኝ፣ እኔ እኮ የእግዚአብሔር ስሆን እግዚአብሔር የሰጠኝ ነው ብሎ ያስባል። እግዚአብሔር የሰጠኝ ነው። ልክ እንደ ኢዮብ እግዚአብሔር ወሀበ ወእግዚአብሔር ነፃ፣ እግዚአብሔር ሰጠ እግዚአብሔር ወሰደ የሚለው ሐሳብ በበጎ ሕሊና ርህራሄ መልካምነት ካላቸው ሰዎች የሚመነጭ በጣም የሚመነጭ ሩሩህ ያልሆነ ሰው በእግዚአብሔር መንፈስ ቅዱስ ያልተቃኘ ሰው በሃይማኖት ጽኑ ያልሆነ ሰው ሃይማኖት ያልገባው ሰው ስጦታ አይሰጥም። ስስታም መሰብሰብ እንጂ መስጠት አያውቅም። ስለዚህ እነሆ ይሄ ደግሞ የሚጠቅመው በርህራሄ የሚሰጡ ውስጣዊ የሆነ ጥልቅ የሆነ ከክርስቶስ ጋር ጥልቅ የሆነ ፍቅርን ትስስርን ይመሰርታል። በጣም ጥልቅ የሆነ ፍቅር እንዲኖር ያደርጋል። ምክንያቱም ለክርስቶስ የተሰጠ ሰው ክርስቶስ ራሱን የሰጠው ሰው
እሱ ደግሞ ያለውን ሲሰጥ ውስጡ እየተራቡ ነው እኮ እየተጠሙ ነው። ምክንያቱም መጨረሻም ላይ ብራብ አላበላችሁኝም፣ ብጠማ አልጠየቃችሁኝም፣ ብታሰር አልጠየቃችሁኝም፣ ብታረዝ አላለበሳችሁኝም። እንዲህ አይነት ጥያቄዎች አሉ መጨረሻ ላይ። ርኅራኄ ከእግዚአብሔር ያገኘ ነው። ይሄ በሃይማኖት በመንፈስ ቅዱስ ተቃኝተን የምናገኘው ርኅራኄ የሚገፋን ይህን ጥያቄ እንድናመልጥ ያደርገናል። ይህ ጥያቄ ሲቀርብን ድሆችን ረድተሃል፣ ድሆችን ጎብኝተሃል፣ የተራቡትን አብልተሃል፣ የተጠሙትን አጠጥተሃል፣ የተቸገሩትን አይዞ ብልሃል፣ ቀኑ የጨለማ የሆነባቸውን ሰዎች አቅጣጫ አሳይተሃል። ስለዚህ አንተ እድሜህን ያላባከንክ በእድሜህ ተጠቀምክ፣ የሰጠውህን እድሜ በጎ ስራ የሰራህበት ብሎ እግዚአብሔር ይደሰታል። ያ ማለት ምን ማለት ነው? በሌላ መንገድ ሰው ሰጪ አካል ራሱን አተረፈ፣ የመንግስተ ሰማያት ባለቤት ሆነ። እግዚአብሔር በሰጠው አውቆበት የእግዚአብሔርን ስጦታ ለድሆች ሲሰጥ ራሱን ማጽደቅ፣ ራስን ማስደሰት፣ ራስን ከቅዱሳን ህብረት ጋር መደመር ማለት ነው። እና ብፁዕ አባታችን ብፁዕ አቡነ ፋኑኤል ያደረጉት ይሄ ነው። እውነት ለመናገር በጣም ዛሬ ጊዜ ታውቁታላችሁ። በዚህ ዘመን ላይ እንዲህ አይነት ሀሳብ የሚያስቡ ማንም የለም። እንዲህ አይነት ሀሳቦችን ማሰብ እንዴት ጥሩ መልካም ነገር በጎ አርአያ መልካም ነገር ደግ ስራ ስለሰሩ እኛ ሁላችንም እውነት ለመናገር ኮርተንቦታል። በጣም ነው በእርሶ እንደዚህ ባደረጉት ነገር ማንም ያልተደሰተ የለም ሰይጣን ካልሆነ በስተቀር። ለነዚህ እዚህ ላይ ሌሉ ባልጋ ቁራኛ ላይ ላሉ ሰዎች ምግብ መጠለያ መሆን ማለት ይሄ እውነት ለመናገር ሃይማኖቶትን ቤተክርስቲያኖትን ያኮሩበት አንዱ ነገር። ምክንያቱም ርኅራኄ ስላለ ነው። ከውስጦት ርኅራኄ በጎነት። ቅድምም አምባሳደር ዘማሪ ፈንቱ እንዳለችው አባታችን ይሄ አይደለም የበጎነት ስራቸው ይሄ ብቻ አይደለም፣ እኔ ምስክር ነኝ ባሉበት በዲሲ አካባቢ ይሄ እንዲህ አይነት አባት ናቸው ስትል ነበር። ርኅራኄ ከሌለ አይሆንም፣ በፍጹም አይሆንም። እውነት ለመናገር ርኅራኄ ምንጩ ደግሞ ቅድም እንዳልኳችሁ መድኃኔዓለም ክርስቶስ መድኃኔዓለም ክርስቶስ የርኅራኄ አባት ኢየሱስ ክርስቶስ ከኛ ጋር ሲሆን ህይወታችን ሲቃኝ አብረን መብላት እንጂ ብቻችንን መብላት አንወድም። ሰው ጋር በፍቅር መኖር እንጂ ተለያይቶ መኖር አንፈልግም። የደከመውን የራቀውን ማቅረብ እንጂ አናርቅም። የተገፉትን እናቀርባለን እንጂ አንገፋ። ስለዚህ ርኅራኄ ሲኖር ይሄ ነው። ሩሩዎች ሁኑ ነው። እኔ ሩሩህ እንደሆንኩ እናንተም ሩሩዎች ሁኑ ነው አለው መድኃኔዓለም ኢየሱስ ክርስቶስ። ሩሩዎች ሁኑ እና ርኅራኄዎትን ስላሳዩን በጣም አባታችን በጣም እጅግ አድርገን እናመሰግናለን። በጣም ትልቅ አርአያነት ነው ይሄ። ምንድነው? የሌላ ሰውን ስቃይ መጋራት ነው። ርኅራኄ ማለት የሌላውን ሰው ስቃይ የሌላውን ሰው ችግር መጋራት ማለት ነው። ርኅራኄ ዝም ብሎ ርኅራኄ አይደለም። የደከመውን ሰው ድካሙን መሸከም፣ ድካሙን መጋራት፣ የራበውን ሰው ጥሙን፣ የራበውን ሰው ረሃቡን ማስወገድ፣ የረሃቡ ተጋሪ መሆን፣ የተቸገረውን ሰው ችግሩን መጋራት ነው። ርኅራኄ ማለት ያ ነው። በሌላ መንገድ ሩሩ መሆን ማለት በየትኛውም ሰው ያራቃቸውን ሰዎች፣ ሰው የረሳቸውን ሰዎች፣ ሰው የተወቸውን ሰዎች፣ ቀኑ የጨለመባቸውን ሰዎች ከነዚያ ጋር መሆን የነዚያን ችግር መጋራት መድኃኔዓለም ኢየሱስ ክርስቶስ በሰይጣን አገዛዝ በሰይጣን ባርነት ወድቆ መጥቶ ያተረፈን ያዳነን ከሞት ወደ ሕይወት ያሸጋገረን እኛን ሆኖ እኛም መከራውን ችግሩን ሁሉ ታግሶ ያን ሁሉ ርኅራኄ ለተራቡት ይራራል፣ ለተጠሙት ይራራል፣ ሰው ለገፋቸው ሰዎች ይራራል፣ ምግብ ለሌላቸው ምግብ አብዝቶ ይመግባል፣ ለበሽተኞች በሽተኞችን ይፈውሳል፣ ከወደቁበት ያነሳል። ያ ማለት መጋራት ያለ ይህን እንድናረግ ነው መድኃኔዓለም ወደዚህ ዓለም የመጣ በመስቀል ላይ የተሰቀለ። እኛ እሱን መስለን ከኔ ተማሩ ነው ያለ። ከኔ ተማሩ፣ ከሱ የምንማረው ይሄንን
ከሱ የምንማረው በጨለማ ያሉትን ሰዎች ተስፋ የቆረጡትን ሰዎች የኔማ ምን ከዚህ በኋላ ምን ህይወት አለኝ ብለው ተስፋ የቆረጡትን ሰዎች ተስፋ መሆን ያንን ችግራቸውን መጋራት ነው ሩሩ መሆን ማለት ነው። እና ርህራሄ የሰዎችን ችግር ሌላውን ሰው ስቃይ የሌላውን ሰው ችግር የሌላውን ሰው መከራ መጋራት እና ሰዎች ስጦታን በሚሰጡ ጊዜ የሚገርማችሁ ነገር በጣም ስጦታን በሚሰጡ ጊዜ ምንድነው ይሄ ደስታ የሚባለው የሚመነጨው አንዱ ከስጦታ ሰው ያለውን ነገር ሰጥቶ የሰዎችን ችግር ሲያቃልል የሰዎችን ችግር ሲያስወግድ የወደቁ ሰዎች ቆመው ሲሄዱ ተስፋ የሌላቸው ሰዎች ተስፋ አግኝተው ተስፋ መሆን ሲሆናቸው ያኔ ደስታ በእኛ ይመነጫል። የደስታ ምንጩ ስጦታ ነው። እንዴ የደስታ ምንጭ ስጦታ ነው። እውነት ለመናገር የደስታ ምንጭ ስጦታ ነው። እና ሰው ደስታን ለማግኘት ሰው ፍቅርን ለማግኘት ሰው በሰላም ተኝቶ የሰላም እንቅልፍ ለማደር ያለውን ነገር ካለው ነገር ላይ ከፍሎ መስጠት ካለው ነገር ላይ መስጠት የሰዎችን ችግር መጋራት ከዚያ በኋላ የሚያገኘው በገንዘብ የማይገዛውን በገንዘብ መግዛት የማይችለውን ደስታ በገንዘብ መግዛት የማይችለውን ፍቅር በገንዘብ መግዛት የማይችለውን በረከት ከእግዚአብሔር ጋር ያገኛል ከእግዚአብሔር ዘንድ ያገኛል። ምክንያቱም ድሆችን መርዳት በመጽሐፍ ቅዱስ በሃይማኖታችን የታዘዘ ስለሆነ እና ጭንቀትን የሚያስወግድ ረጅም እድሜ ለመኖር በእውነት አንዱ ትልቁ ነገር ስጦታ ነው። እፎይም አይምሮ እንዳይጨነቅ አይምሮ የሰዎችን ችግር ተጋርተሃል አይዞህ የሚል ነገር በውስጡ ይመጣል። ድሆችን እኮ ትናንትና እኮ ወድቆ የነበረው ሰው ቆሞ ስትያው ደስ አይልህም? ትናንትና ከፊቱ ፈገግታ በረሃብ ምክንያት በብርድ ምክንያት በሰቆቃ ምክንያት ከአቅሙ በላይ በሆነ ችግር ተጎድቶ ወድቆ ያለ ሰው ዛሬ ቆሞ ሲሄድ ያለ ሰው ዛሬ ስራ ሲሰራ ያለ ሰው ዛሬ አማካሪ ተመልሶ ሲሆን ተመልሶ ከዚያ ከወደቀበት ሰራተኛ ሲሆን አትደሰትም እንዴ? አይዞ ደስ ይበልህ እንጂ የሚል ወደ አይምሮ ይመጣል። ያ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው። እና ሁላችንም ሰው ያለውን ነው መስጠት የሚችል። የመጀመሪያው በጎነት ነው። በጎነት ከሌለ ሌላ ነገር ሊሰጥ አይችልም። በጎነት ከእግዚአብሔር ካላገኘ ነው እግዚአብሔርን ካላወቅ ነው ማግኘት አንችልም። እና ምንድነው ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ ምንድነው ሐዋርያው ቅዱስ ጳውሎስ እግዚአብሔር በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ ይላል። በደስታ የሚሰጠውን እግዚአብሔር ይወዳል። እና ስጦታ የሚሰጡ ሰዎች በእግዚአብሔር ዘንድ የተወደዱ ናቸው፣ በእግዚአብሔር ዘንድ የተመረጡ ናቸው። ነቢያት ሐዋርያት ያደረጉት ይህንን ነው። አንደኛ ራሳቸውን ለእግዚአብሔር መስጠት ነው። ሁለተኛ ደግሞ ለሰዎች የሚገባውን ነገር ከራሳቸው አስቀድመው ከራሳቸው ባልተናነሰ መንገድ እንደውም ቀድመው ሕይወታቸውን ለሰዎች የሰጡ ናቸው፣ ለሰዎች የሰጡ ናቸው። እና ሰዎች ስጦታ ሲሰጡ እውነት ለመናገር ለዚህ ቦታ ላይ ብዙ ስጦታ የሰጡ ሰዎች አሉ። የብፁዕ አቡነ ፋኑኤል ለየት የሚያደርገው በዚህ ልክ መሆኑ በዚህ ልክ ባለፈውም ሲነገር እንደሰማው በዚህ ልክ ዋጋ ያለው የመጀመሪያው እንደሆነ ሲነገር ሰምቻለሁ ካልተሳሳትኩ። ነገር ግን ብዙ ሰዎች ደግሞ ለዚህም ቦታ ለተለያየ ቦታ ይረዳሉ፣ ቤተ ክርስቲያንም ይረዳሉ። በጣም ብዙ ሰዎች ያ ምንድነው ጥቅሙ ስለሚያውቁት ነው። ሰጪ ያልሆኑ ሰዎች ደግሞ ቅድም እንዳልኳቸው ጭንቀቱ ሙሉ ነው። እና ይሄ በጣም ትልቅ ሐሴት ትልቅ ደስታን የሚፈጥር ስጦታን የመሰለ ነገር ስጦታ ሰው የሚያስደስት ይሄ ነው። እና በእግዚአብሔርም ዋጋ ያስገኛል ማለት ነው። በመጨረሻም ብፁዕ አባታችን በዚህ ልክ ያደረጉት በዚህ ልክ የሰጡት በዚህ ልክ ያደረጉት ራስዎት ሳይሆን እኛ ሁላችንም ቅድም እንደተባለው ደስታ ይሰማናል። ደስታችን የላቀ ነው። ከኛ በላይ ደግሞ እርሶ እንቅልፍ ተኝተው እንደሚያድሩ በግልም ይነግሩኛል። እንዴት አይምሮዬ እንዳረፈ
እንዴት ደስ እንዳለኝ እንዴት እንደረካው ከነሱ ሳይሆን እኔ ነኝ የተደሰትኩ ያሉ ብፁዕ አባታችን ሲያወሩ ይዘነጉኝ ነው። እና ስጦታ እንደዚህ ደስ ያሰኛል፣ ስጦታ እንደዚህ ያረካል። እግዚአብሔር ደግሞ በሌላ መንገድ በጤናዎት በስራዎት ሁሉ ይረዳዎታል። የሁላችንም ደግሞ በዚህ ሰዓት ይህንን በማየታችን ደስ ብሎናል። ብፁዕ አባታችን እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንዲሁም ዶክተር ብንያምም ደግሞ ያው በህመም ውስጥ ህመሙን የሚያስቻለህ መቼም መድኃኔዓለም ኢየሱስ ክርስቶስ ነው። እንዲህ እየሆንክ እንደዚህ አይነት ስራ መስራት ይሄ ከአይምሮ በላይ የሆነ ነገር ነው። እግዚአብሔር ካንተ ጋር ሆኖ እንጂ እውነት ለመናገር ጤነኛም ሙሉ ጤነኛም ሰው የምን ያህል አስቸጋሪ እንደሆነ እናውቃለን። ግን እግዚአብሔር ካንተ ጋር እንደሆነ እንደው እውነት ለመናገር ስራ ይመሰክራል። ይሄ ደግሞ ሁሉም ኢትዮጵያውያን በጣም ሁሉንም ያገናዘበ ሃይማኖት ሳይለየው ምንም ሳይለየው ሃይማኖት ሌላው ነገር ሁሉ ሳይለየው ህብረተሰቡ ኢትዮጵያውያንን በአንድነት እንዲህ አድርጎ መርዳት ከእግዚአብሔር ካልተሰጠ በስተቀር ሰው የሚችለው ነገር ነው ብሎ ማሰብ ይከብዳል። ምክንያቱም በየክፍላቸው ሁሉ ብዙ ጊዜ መተን ስለጎበኘን ስላየን እና እግዚአብሔር ካንተ ጋር ይሁን። አንተም ብቻ ሳይሆን በዚህ ቦታ ላይ የሚረዱትን ስጦታ የሰጡትን በዚህ ቦታ ላይ በጉልበታቸው በገንዘባቸው የሚያገለግሉትን ሁሉ እንዲሁም ደግሞ በዚህ ቦታ ላይ ያሉትን ሁሉ እግዚአብሔር ለዚህ ቦታ የሚያስቡትን ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው። አንተንም እግዚአብሔር ጤናህን ያድልህ። እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ይጠብቅህ። ለኢትዮጵያውያን በሙሉ ለኢትዮጵያ ሳይሆን ለመናገር ይሄ አሁን እየታወቀ በዓለም ዙሪያ ላይ በኢትዮጵያውያን በሙሉ ቤትም ያለው ኢትዮጵያውያን የሚያውቀው ድርጅት ነው እና አንተ መብራት ነህ። እውነት ለመናገር መብራት በጨለቀኑ የጨለመባቸው ለሆኑ ሰዎች መብራት ሆነህ ራስህን ሌላ ነገር አይደለም፣ ራስህን መብራት ሻማ አድርገህ ለሌሎች ብርሃን ሆነህ የምትኖር ሰው ለኢትዮጵያውያን ሁሉ ምልክት ነህ። ለኢትዮጵያውያን ሁሉ እውነት ለመናገር ትልቅ አርአያ ነህና ዋናው ደግሞ ዋጋ የሚከፍለው እግዚአብሔር ስለሆነ እግዚአብሔር ይጠብቅህ። የብፁዕ አባታችን የብፁዕ አቡነ ፋኑኤል ረድኤታቸው በረከታቸው በአንተም ላይ በሰራተኞችም ላይ በሁላችሁም ላይ ይደርብን። ብፁዕ አባታችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እዚህ አብሬም ስለመጣሁ እጅግ በጣም ደስ ብሎኛል። ክብር ምስጋና ለእርሱ ይሁን። አስተማረን የመከረን አምላክ መድኃኔዓለም ኢየሱስ ክርስቶስ የተመሰገነ ይሁን። ስብሐት ለእግዚአብሔር።